ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች ወደ እናንተ እናደርሳለን። በዛሬ የቅዳሜ ኢትዮ ቢዝነስ ፕሮግራማችንን በአጫጭር የነዳጅ ግብይት እንዲሁም የኢትዮጵያ አየር መንገድ መረጃ የዓለም የኢኮኖሚ እድገት ትንበያን በተመለከተ ወደ እናንተ እናደርሳለን። በዝርዝር መረጃችን ደግሞ ዓለም አቀፍ የቡና ዋጋ መቀነስና ይህንን ተከትሎ የኢትዮጵያ ቡናና ሻይ ባለስልጣን ስላስተላለፈው መልእክት ወደ እናንተ የምናደርስ ይሆናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በህገ ወጥ የነዳጅ ግብይት ላይ ጥብቅ ቁጥጥርና እርምጃ እየተወሰደ ስለመሆኑ ተገልጿል። በነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገ ወጥ ተግባራትን ለመቆጣጠር በ6 ክልሎችና በ2 የከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ ውጤት እያስመዘገበ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ባለፉት ቀናት በተደረገ ከፍተኛ ክትትልና ቁጥጥር የተለያዩ እርምጃዎች መወሰዱንም የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። በህገ ወጥ መልኩ ሲዘዋወር የነበረ 250,221 ሊትር ቤንዚን እና 198,432 ሊትር ናፍጣ በቁጥጥር ስር ማዋል ተችሏል ብለዋል። እንዲሁም በህገወጥ ድርጊቱ ተሳትፎ የነበራቸው 613 ግለሰቦች በቁጥጥር ስር መዋላቸውንና ጥብቅ ክትትልና ቁጥጥሩ ተጠናክሮ ስለመቀጠሉም ገልጸዋል። ዓለም አቀፋዊ የነዳጅ ገበያ ተጨባጭ ሁኔታ ከግምት ውስጥ በማስገባት ነዳጅ አከፋፋዮችና መላው ተጠቃሚ ማህበረሰብ ነዳጅን በቁጠባና በከፍተኛ የኃላፊነት ስሜት እንዲጠቀሙ ሚኒስትሩ ዶክተር ካሳሁን ጎፌ ጥሪያቸውን አስተላልፈዋል። ቀጥለናል ተመልካቾቻችን። በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ እድል ይዞ መጥቷል። በእስራኤል አሜሪካና በኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙባት ይገኛሉ። መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የጉዞ ትዕዛዞች 110 በመቶ ጭማሪ አሳይተዋል። ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረ ስረዛና የአየር ክልሎች ገደቦች ስለመሆኑም ተገልጿል። የዓለም አቀፉ የአየር ትራንስፖርት ማህበር መረጃ እንደሚያሳየው የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን ቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ መቆየቱን አረጋግጧል። ዘገባው የካፒታል ነው። ተመልካቾች ወደ ሌላኛው መረጃችን እናመራለን። የዓለም የንግድ ድርጅት በሆርሙዝ የባህር ሰርጥ ላይ የተጋረጠውን ቀውስ ተከትሎ የ2026 የዓለም ኢኮኖሚ እድገት ትንበያውን ከ2.8 በመቶ ወደ 2.5 በመቶ ዝቅ ማድረጉን አስታውቋል። ይህ ማሻሻያ የተደረገው በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ግጭት በዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ መስተጓጎል በመፍጠሩ ነው። ይህም የአንድ በርሜል ድፍድፍ ነዳጅ ዋጋ ከ$116 በላይ እንዳሻቅብ ምክንያት ሆኗል። በተለይም የዓለምን 20 በመቶ የኤነርጂ ፍላጎት የሚያስተናግደው የሆርሙዝ ወሽመጥ ስጋት ውስጥ በመውደቁ ለዓለም አቀፉ የሸቀጦች ንግድ እድገት ከታቀደው 1.9 በመቶ ወደ 1.4 በመቶ እንዲያሽቆለቁል ዋነኛ መንስኤ ሆኗል። የኢነርጂ ዋጋ መናር በተለይ እንደ አውሮፓና ኤዥያ ባሉ ነዳጅ አስመጪ ክልሎች ላይ ከፍተኛ ጫና እያሳደረ ሲሆን ይህም የምርት ወጪን ከመጨመሩ ባለፈ የዓለም አቀፍ የፋይናንስ ሁኔታዎችን እያጠበበ ይገኛል ተብሏል። በአገልግሎት ዘርፉም ቢሆን በባህር ትራንስፖርት ኢንሹራንስ መወደድና በቱሪዝም መቀዛቀዝ ሳቢያ የሚጠበቀው እድገት ወደ 4.1 በመቶ ወርዷል። አፍሪካም ቢሆን በዚህ ቀውስ ሳቢያ የማዳበሪያና ሌሎች የግብርና ግብዓት አቅርቦት እጥረት ሊያጋጥማት እንደሚችልም ተመላክቷል። ሆኖም ግን የአርቲፊሻል ኢንተለጀንስ ዘርፍ ኢንቨስትመንት በ2025 ከታየው የንግድ እድገት 42 በመቶውን በመሸፈን ለዓለም ኢኮኖሚ እንደ አንድ ተስፋ ሆኗል። ተመልካቾቻችን ካፍታ ቆይታ በኋላ በዝርዝር መረጃችን የምንመለስ ይሆናል።